የአማራን የህልውና አደጋ ከመከላከል ትግል ጋር የተያያዙ የተመጠኑ የግል መልከታዎች በአንዳርጋቸው ጽጌ የካቲት 2017 ዓ.ም ካጣጻፍና ከይዘት ጋር የተያያዙ ጉዳዮች የቅርጽ ጉዳይ የማንበብ ባህል የተዳከመ መጥቷል። በመሆኑም ሰፊ ትንታኔ የሚጠይቁ ጉዳዮችን በአጭር ጨምቆ ማቅረብ እንደሚያስፈልግ ተረድቻለሁ። የአማራ ህዝብ የሚገኝበት ሀገረ ኢትዮጵያና ሀገረ ኢትዮጵያ የምትገኝበት ቀጠና ከየትኛው አካባቢ የበለጠ የተወሳሰቡ ዘርፈ ብዙ የሆኑ ችግሮች ያሉበት ነው። በዛ ላይ እየተወሳሰበ የመጣው የቅርብና የሩቅ መንግስታትና ሀገራት እንዲሁም የዓለም አቀፍ ኩባንያዎች ጂኦፖለቲካዊና ኢኮኖሚያዊ ፍላጎት የቀጠናውን ችግር በማባባስ የሚጫወተው ሚና አለ። እንዲህ አይነት የተወሳሰቡ ሀገራዊ ቀጠናዊና ዓለም አቀፋዊ ተጽዕኖዎች ባሉበት አካባቢ የአማራ ህዝብ የሚያደርገውን የህልውና ትግል በሚገባ ለመተንተን እንኳን ረጃጅም ጽሁፎች አይደለም የዳጎሱ መጽሐፍትም ቅም የሚሉት አይደለም። ችግሩ ግን በሚገባ ያልተማረው ብቻ ሳይሆን የተማረ የምንለው መጽሐፍ አይደለም ረጃጅም ጽሁፎችን ማንበብ ካቆመ ቆይቷል። ቀደም ብሎም ቢሆን ማንበብ መጽሐፍ የማይሆንለት የኢትዮጵያ ሆነ የአማራ ምሁር እድሜ ለማህበራዊ ሚዲያ መጽሐፉንም ማንበቡን እርግፍ አድርጎ ትቶታል። ምሁሩ ሳይቀር ከሙያው ውጭ የቀረችውን የማወቅ ፍላጎት የሚያረካው ዘመን ያመጣቸውን የተግባቦት መሳሪያዎች ከድንቁርና በመጣ ድፍረት ተቆጣጥረው ያሻቸውን የሚናገሩበትን የዩቲዩብ፣ የቲክቶክ፣ የትዊተር፣ የፌስቡክ እና የኢንስታግራም ሸቃጮችን በማዳመጥ ሆኗል። ይህ ሁኔታ እጅግ አደገኛ የሆነ ከእውቀት የተጣላ በስሜት የሚነዳ የግብስብስ መረጃዎች ሱሰኛ ወይም የጃንክ መረጃዎች ጃንኪ ፎር ጃንኪ ኢንፎርሜሽን ፈጥሯል። ይህን ባህል ግምት ውስጥ በማስገባትና ፈረንጆቹ ለአሮጌ ውሻ ዲስትሪክት ማስተማር አይቻልም የሚሉትን ብሂል በመጋፋት እኔም በተቻለ መጠን የወቅቱን የአማራ ህዝብ የህልውና አደጋ ምልከታዎችን የራሳቸው አርስት ባላቸው አጫጭር ጽሁፎች አማካኝነት ለማቅረብ ተገድጃለሁ። ለጽሁፉ ለማን የተጻፈ ነው? ይህ ጽሁፍ የተጻፈው በአማሮች መካከል መደረግ ለሚገባው ውይይት ነው። የታሪክና የግል ህይወት ምጸት በሚመስል መልኩ እነዚህን ቃሎች የዛሬ 32 ዓመት የአማራ ህዝብ ከየት ወዴት በሚል ርዕስ ባሳተምኳት ትንሽ መጣጥፍ ውስጥ መገኘታቸው አስገርሞኛል። በገጽ 5 መጨረሻ ላይ የዚህ ጽሁፍ ዓላማ አንድና አንድ ብቻ ነው። ዛሬ በሀገራችን ውስጥ ባለው ሁኔታ በተለይም የአማራውን ህዝብ በሚመለከቱ ጉዳዮች ላይ በአማራውና በአማራው ውስጥ ብቻ መደረግ ላለበት ውይይት የራሳችንን መንደርደሪያ ሐሳቦች ለማቅረብ ነው ይላል። በዚህ ጽሁፍ ላይ አማራ ያልሆኑ አስተያየት ቢሰጡበት ማስቆም አይቻልም። በበኩሌ ከጽሁፉ ጋር በተያያዘ የሚነሱ ጥያቄዎችና አስተያየቶች ካሉ ምላሽ የምሰጠው ከአማሮች ለሚመጡት ብቻ ነው። አማሮች ስል በአማራ ፋኖ የሚመራው የአማራን የህልውና ትግል ፍትሃዊ ነው ብሎ የሚያምን ማንኛውም ሰው ማለቴ ነው። እንዲህ ከሆነ ማንኛውም ኢትዮጵያዊ የአማራን የህልውና ትግል ፍትሃዊነት ከተቀበለ አማራ ነው። የአማራ ቁስሌ ህመሙ ህመሜ ነው በማለት በድርጊቱ እኔም አማራ ነኝ እያለን ስለሆነ እንዲህ አይነቱ ግለሰብ ጥያቄ ቢጠይቀኝ ለመመለስ ቢሞግተኝ ለመሞገት ዝግጁ ነኝ። ከዚህ ውጭ አንድ ግለሰብ ዘርማንዘሩ እስከ ምንጅላቱ አማራ መሆኑን ሊቆጥር ይችላል። በድርጊት ግን እንደ ዳንኤል ክብረት፣ ዳኛቸው አሰፋ፣ በለጠ ሞላ፣ አረጋ ከበደ፣ ተመስገን ጥሩነህ፣ ገኘው ተሻገር፣ ብናልፍ አንዱዓለምና ሌሎች የንጉስ አብይ አህመድ የቤተ መንግስት የግቢ ባሪያ ሆኖ እስከመጣ ድረስ አማራ ሊሆን አይችልም። በእንዲህ አይነቱ ፍጥረት ለመጠየቅም ወይም ለመሞገትም ፈቃደኛ አይደለሁም። ንጉስ አብይ ባቋቋማቸው ለሆዳቸው ባደሩ ባሪያ ጀነራሎችም በሚመሩ የማህበራዊ ሚዲያዎችና ሰራዊቶቻቸውም ለመጠየቅ ፈቃደኛ አይደለሁም። ይህ ጽሁፍ በዋነኝነት ማንን ቀንድ ሊያስበቅል እንደሚችል ስለማውቅ የኦሮሞ ብልጽግና የሚዲያ ሰራዊትና ጸረ አማራና የኢትዮጵያ ኃይሎች የአማራ ስም እየተጠቀሙ ዘመቻ እንደሚከፍቱበት ግልጽ ነው። እንደተለመደው የኢትዮጵያ ህዝብ በተለይ ደግሞ የአማራ ህዝብ ድሃ እንጂ ደደብ አይደለም በሚል የህዝብ መተማመን ላይ ቆሜ እውነትን በድፍረት መጻፍ ግድ የሚል ሆኖ አግኝቼዋለሁ። በበኩሌ የዚህን ጽሁፍ ጉዳይ በአማሮችና በአማራ ወዳጆች መካከል የሚደረግ ውይይት በሚል ያጠርኩት ከማንም ለሚነሳ ማናቸውም ጥያቄ ወይም ማስተያየት ምላሹን መስጠት ወይም ሐሳቡን ማስተናገድ ከባድ ስለሆነ አይደለም። ያለንበት አዋካቢና አሰቃቂ ሁኔታ የሚያቀናጣ የትኩረትና የጊዜ የተትረፈረፉ ድሎች ስለማይሰጠን ብቻ ነው። የሚገርመውና አሁንም የታሪክና የግል ህይወት ምጸት ይመስል ቀደም ብዬ በተቀስኳት መጣጥፍ ላይ የዛሬ 32 ዓመት የአማራ ህዝብ ወከባ ውስጥ መሆኑን በፍጥነት መንቀሳቀስ እንዳለበት የሚገልጹ ቃሎች መጠቀሜ ራሴን አስገርሞኛል። ያቺ ትንሽ መጣጥፍ እዛው ገጽ 5 ላይ የአማራ ህዝብ ራሱን በፍጥነት ማዘጋጀት ካልቻለ ይህ ህዝብ በሚሊዮኖች በረሃብ የሚረግፉበት፣ በሚሊዮኖች የሚሰደዱበት፣ እንደ ህዝብ ክብሩ ነፃነቱና ህልውናው ከማይጠበቅበት ሁኔታ ውስጥ እንደሚገባ መጠራጠር አይኖርብንም ብላ ነበረም። ህልውና የምትለውን ቃል ልብ በሏት። አሁንም ልክ እንደ ዛሬ 32 ዓመቱ የአማራ ህዝብና ከዚህ ህዝብ አብራክ ነው የወጣሁት ብሎ የሚያስብ ምሁር ትኩረቱን ሳይበታትኑ እንደ ሌዘር አነጣጥሮ ስራን እየለዩ አድምቶ መስራት የሚጠይቅ እጅግ አሳሳቢ የሆነ ዘመን ውስጥ
መገኘቱን መረዳት አለበት። በ32 ዓመታት ውስጥ ለአማራው በበጎ መልኩ የተቀየረ ነገር የለም የባሰ እንጂ። በመሆኑም ነው እርባና በሌላቸው መሬት ላይ ያለውን በአማራ ህልውና ላይ ያሰፈሰፈውን መዓት በፍጥነት መፍትሄ በመስጠት አስተዋጽኦ በሌላቸው የትኞቹም አጀንዳዎች ላይ ማንኛውም ህልውና ያደጋ ላይ ወድቋል ብሎ የሚያምን አማራ መጠመድ የለበትም የምለው። በጉንጭና ብዕር አልፋ ምልልሶች የሚጠፋ ጊዜ ሊኖረን አይገባም። ሐመርኋ የጽሑፉ ይዘት በተመለከተ የጽሑፍ ራሳቸውን በቻሉ የተለያዩ ነገር ግን ተያያዥነት ባላቸው ጉዳዮች ላይ ያተኩራል። ሁሉም ጉዳዮች ላይ የተሰጡ ምልከታዎች የግልና የምር ናቸው። አንዳቸውም ለማምታታትና ለማሳመን ወይም to confuse and convince የተጻፉ አይደሉም። ሁሉም ጉዳዮች ሰፊ ትልልቅ ርዕስ የተሰጣቸው ቢመስልም አሁን በቀጥታ የአማራ ህዝብ ከሚያደርገው የህልውና ትግል ጋር በተያያዘ ቅኝት የተጻፉ ናቸው። የሐሳብ ቦርጭ እንዳይኖራቸው አድርጌ ለማቅረብ ሞክሬያለሁ። የጽሑፉ ይዘት መጪው ዘመን ለአማራ የሚል አጭር የወቅታዊ ሁኔታዎች ግምገማ ይጀምራል። የአማራ የህልውና ትግል የአማራ ታጋዮች የጋራ ግንዛቤ ምን መሆን እንዳለበት ይጠቁማል። ከአማራ ህዝብ ትግል ጋር በተያያዘም የሚነሳውን የፋኖ ማኒፌስቶ ጉዳይ ያነሳል። የአማራ ልሂቅና አማራነትና ኢትዮጵያዊነት በሚል ርዕስ ስር ውዥንብር የሞላባቸውን ጉዳዮች ይመለከታል። የ1960ዎቹ ትውልድና አማራነት የአማራ ህልውና ትግል በሚል ርዕስ ስር ከወቅቱ ትግል ጋር የተያያዙ ወሳኝ ጉዳዮችን ያነሳል። ህብረ ብሔራዊ የሆነው የጸረ ወያኔ ትግልና አዲሶቹ የአማራ ብሔርተኞች በሚል ርዕስ ስር በአማራው መሃል አንዳንድ ወገኖች የሚያሰራጯቸውን ከፋፋይ ትርክቶችና ጉዳታቸውን ያቀርባል። በአማራ አሸናፊነት ላይ የተመሰረተ የአማራ ህዝብ የህልውና ማስከበር ክንውን ሀገራዊ፣ ቀጠናዊና አህጉራዊ ተጽዕኖውን ይመለከታል። ወዳጅ ማብዛት፣ ጠላትን መቀነስ የአማራ ስትራቴጂ በአማራ ማህበረሰብ ውስጥ ሊኖር የሚገባውን ቦታ ይፈትሻል። የአማራ ህዝብ የህልውና አደጋ ምንጮች ብዙ መሆናቸውን የሚያመላክት ነገር ግን ሁሉን አደጋዎች በአንድ ጊዜ መጋፈጥ እንደማይቻል ትልቆቹን አደጋዎች በቅድሚያ መቋቋም አስፈላጊ መሆኑ እና ይህን ለማከናወን ምን መደረግ እንዳለበት በሚሉ ጉዳዮች ላይ ጥቆማዎችን ይሰጣል። በዚህ ርዕስ ስር የፋኖ አንድነት፣ የዲያስፖራ ድጋፍና አንድነት፣ የአስተማማኝ አጋር ፍለጋ አስፈላጊነት፣ ኤርትራና አማራን የተመለከቱ ጉዳዮች ይነሳሉ። የአማራ የህልውና ትግል በጽንፈኛ ብሔርተኞች እንቅስቃሴ ላይ ያሳደረው ተጽዕኖና አንድምታው፣ ጤነኛ ብሔርተኛነት የተማመነ ብሔርተኛነት አይቀሬ ግፍጫዎችና የኃይል አሰላለፍ ለውጥና ውጤቶች በሚል ርዕስ በእርቅ በድርድር ላይ ፈታ የሚችል አደገኛ ሁኔታ በኢትዮጵያ ውስጥ መኖሩን፣ ጤነኛ ብሔርተኞች ከታመሙ ብሔርተኞች ጋራ ግፍጫ ውስጥ ቢገቡ ውጤቱ ምን እንደሚሆን ይጠቁማል። ለውጥ ካለፈው የባሰ እንዳይሆን ከተለመደው የለውጥና የባሰ ነገር ማምጣት አዙሪት ለመውጣት ምን መደረግ አለበት የሚል ጉዳይም ተነስቷል። በመጨረሻም አሁንም ለአማራ ህዝብ የህልውና ትግል በድል መጠናቀቅ ወሳኝ የሆነውን የፋኖ እንቅስቃሴ የሚያስተባብር ጠንካራ ድርጅት በመፍጠሩ ሂደት ላይ የተከሰቱ ችግሮችን በማቅረብ መፍትሄዎችን ያመላክታል። ሁለተኛ፣ ያለፈውና መጪው ዘመን ለአማራ። ነብይ፣ ጠንቋይ፣ ሳይንቲስት መሆንን አይጠይቅም። ያለፉትን 100 ለመሙላት ጥቂት ዓመታት የቀረውን ዘመን በደንብ ማጤን ብቻ በቂ ነው። የውጭና የሀገር ውስጥ የአማራ ጠላቶች ተቀናጅተው አማራውን በማንነቱ ለይተው የመከራ ዶፍ አውርደውበታል። አማራ ባለፉት 100 ዓመታት ውስጥ በማንነቱ ላይ ጥቃት ሳይደርስበት ያለፉ ዘመናት ቢኖሩ መንግስታዊ ስርዓቱን የተቆጣጠሩት አካላት ማንነታቸውን በኢትዮጵያዊነት የሚገልጹ በሆኑበት ዘመን ብቻ ነው። የኢትዮጵያዊ ገዢዎች ኢትዮጵያውያን በነበሩበት ዘመንም ቢሆን የአማራ ህዝብ ማንነቱ ላይ ያነጣጠረ ጥቃት አይደርስበት እንጂ ከፍቶት ካመጸ በገዢዎች እሳትና ብረት ተቀጥቅጧል። በተለይ ግን ኢትዮጵያ በ1983 ዓ.ም ጸረ ኢትዮጵያና ጸረ አማራ በሆኑ ጽንፈኛ ብሔርተኞች እጅ ከወደቀች ጊዜ ጀምሮ የአማራ ዕጣ ስቃይ፣ ሰቆቃ፣ ዋይታ፣ በአሰቃቂ ሁኔታ መገደል፣ መፈናቀል፣ መሰደድ፣ መዋረድ ሆኗል። የ27 ዓመቱ የወያኔ አገዛዝ የአማራ ህዝብ ማንነቱ ተለይቶ እንዲጠቃ ህገ መንግስታዊ፣ አስተዳደራዊ፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበረሰባዊና ዲፕሎማሲያዊ መደላደሎችን አመቻችቷል። ደጋግመን በአማራ ጥላቻ ዙሪያ ወያኔ ስለቀረጸው የ1967 ዓ.ም ፕሮግራም ማላዘን አያስፈልገንም። ወያኔ ከስልጣን ከወረደ በኋላም ከመቼውም ዘመን በላይ የአማራ ህዝብ መጨፍጨፍና መፈናቀል ገጥሞታል። የጸረ አማራ አመለካከት የሚጋሩ ኃይሎች በህብረት የፈጸሙት ነው። ሆኖም ግን አሁን የአማራ ህዝብና ወንድሙና እህቱ የሆነው የትግራይ ህዝብ ያሉበትን አሰቃቂ ሁኔታ ግምት ውስጥ አስገብተን ወደ ኋላ እየተመለስን መካሰሱ ለማንም እንደማይበጅ ማወቅ አለብን። የትግራይ ህዝብና የአማራ ህዝብ ዛሬ የሚገኙበት በህልውና ስጋት፣ በሰቆቃ፣ በስቃይ የተሳሰረ የጋራ ዕጣ ቀድሞም በታሪክ፣ በባህል፣ በቋንቋ፣ በእምነት የተሳሰሩትን ያህል ተመሳሳይ መሆኑን እያየን ነው። በበኩሌ ከወያኔ ጋር በተያያዘ የአማራ ህዝብ ያለፈበትን እጅግ አሳዛኝና በመከራ የተሞላ ምዕራፍ ከታሪክ ጸሐፊዎችና የተረጋጋና ጤነኛ የፖለቲካ አየር ለሚሰፍንባት የሂሳብ ማወራረድ ዘመን ከመተው ውጭ አማራጭ ያለን አይመስለኝም። በትንሹም ቢሆን በጥቅምት 2021 ዓ.ም በ5 ክፍል በተከፋፈለ የፌስቡክ ጽሑፌ ሂሳብ ሲወራረድ ከአማራ ልሂቅ ይልቅ
እዳ ያለበት የትግራይ ሊቅ መሆኑን በሚገባ ማሳየት ችያለሁ። ይህንን አንብቦ አሉላ ሰለሞን ሳይቀር እውነት ነው የሚል ዳርዳርታ ያለው ንግግር ሲናገር ሰምቻለሁ። መጪው ዘመን ለሁሉም ህዝቦች ያረገዘው አደጋ ካለፈው ይባሰ ነው። ይህ በጋራ የዘመናት ባህልና እሴት መተሳሰር ብቻ ሳይሆን በመጪው አስከፊ ዘመን የጋራ ዕጣ ጭምር መተሳሰራችን መቀበል መናገር የአንድ ወገን የአማራ ብቻ ስራ መሆን አይችልም። አማራው ይህ የገባው ይመስላል። ፋኖች በእስር ቤት ያገኟቸውን 16 የትግራይ ወታደራዊ መኮንኖች ሁኔታዎችን አመቻችተው ወደ ትግራይ የላኩት ይህ ገብቷቸው ነው። የትግራይ ህዝብ እንደሚገባው የሚያጠያይቅ አይደለም። የትግራይ ሊቅ ግን ይህን መረዳት ይችል ይሆን የሚል ጥያቄ ምላሽ የሚያስፈልገው ነው። አማራውን በተመለከተ መጪው ዘመን በአደጋና በመልካም ዕድል የተሞላ ነው። አደጋው አማራው እስከዛሬ ድረስ አይቱት የማያውቀው ጭፍጨፋ፣ እስራት፣ እንግልት፣ መፈናቀል፣ መሰደድ ሊያጋጥመው የሚችልበት ዕድል እየጨመረ የሚሄድ መሆኑ ነው። ባለፉት 6 ዓመታት የአብይ አህመድ አገዛዝ ከመቼውም ዘመን ከፍቶ እንድናየው ያደረገ የአማራ ህዝብ እልቂት ምን እንደሚመስል አሳይቶናል። ያየነው እልቂት የአማራ ስቃይ ቅምሻ እንጂ በዘረኝነት ለከፉት የአማራ ጠላቶች ለአማራው የደገሱለት ዋናው ድግስ አይደለም። ድግሱ ምን እንደሚመስል በሰሞኑ አብይ አህመድ አዲስ አበባን ጠቅልሎ ወደ መተከልና ወደ ወሎ ያማተረ የኦሮሞን ግዛት በዘር ማጽዳት ፍጅት ለማስፋት እየተዘጋጀ እንደሆነ በኦፌኮና በኦነግ ቃል አቀባዮች በኩል ተነግሮናል። እንዲህ አይነቱ የአብይ አህመድ ትልም ያበደ ሀገር መምራት የተሳነው የአንድ ሰው የእውር ድንብር ጉዞ አድርጎ ማየት ትልቅ ስተት ነው። በሐሰት ትርክትና በአማራ ጥላቻ አምሯቸው የተቃወሰ አክራሪ የኦሮሞ ሊቅ በሙሉ የሚጋራው ነው። ጥላቻን የፖለቲካ ነዳጅ አድርገው የግል ስልጣንና ጥቅም ማስጠበቂያ ያደረጉ ጽንፈኞችን ከዚህ የተለየ ነገር ማሰብ ይችላሉ ብሎ መቃጀት አያስፈልግም። እነዚህ ኃይሎች በህግ በሰላማዊ ድርድር ከአማራ ጀርባ ላይ ይወርዳሉ ብሎ ማሰብ የኔ ትውልድ ከፈጸመው ጥፋት የከፋ በአዲሱ የአማራ ትውልድ የሚደገም ትልቅ ታሪካዊ ጥፋት ይሆናል። የአማራ የህልውና አደጋ ዋናው መመከቻ የአማራ ህዝብ ክንድ ብቻ ነው። ስልጡን ፖለቲካ የሚባል ነገር በማይታወቅበትን ሀገርና ቀጠና የፖለቲካ ጉልበት ገና ለዘመናት የጥሬ ጉልበት ውጤት ሆኖ በሚቀጥልበት ሀገርና ቀጠና አማራ ትጥቁንና አንድነቱን አላልቶ ህልውናውን ከቶውኑ ማስከበር እንደማይችል መታወቅ አለበት። መልካም አጋጣሚ ሊሆን የሚችለው ነገር አንድ ነገር ብቻ ነው። የአማራ ህዝብ የተደቀነበትን አደጋ መረዳት። ይህን አደጋ ለመቀልበስ መሳሪያ ያነሱበትን ኃይሎች ለመከላከል እንደ ህዝብ መሳሪያ ማንሳቱና የመሳሪያ ጉልበቱ በከፍተኛ ደረጃ ላይ የደረሰ መሆኑ ነው። ይህ መልካም አጋጣሚ ግን የበለጠ እንዲጎለብት የጎደሉት በርካታ ነገሮች ገና መሟላት ይገባቸዋል። ፋኖም ብቻ አይደለም፣ በሚሊዮኖች የሚቆጠር አማራ እንደ አንድ ወታደር በጋራ ካልቆመ፣ እንደ አንድ ወታደር የአማራ የህልውናን አደጋ ግዙፍነት የተረዳ ንቃተ ህሊና ከሌለው፣ ይህን ግዙፍ አደጋ የሚመጥን ጠንካራ መሪ ድርጅት ከሌለው፣ አንድ ወጥ የሆነ የረቀቀ የፖለቲካ ወታደራዊ ዲፕሎማሲያዊ ስትራቴጂና ታክቲክ ከሌለው፣ ይህ የመልካም ዕድል ጅማሬው ሊጨናገፍ የተፈራው ከፍተኛ የህልውና አደጋ እውን መሆን ይችላል።